ውሻ የሚነክሰን ውሻና ድመት የሚነክሰን ደግሞ ከሆነ ያው ቀጥታ በተዘዋዋሪ መተት እየተሰራብንና መተት እንደተላከ እናስታውሳለን፣ ያስተምረናል ማለት ነው። ሶስተኛ ደግሞ ጅብ የሚያባርረን ከሆነ ቡዳ ከማንኛውም የሚነሳ ቡዳ የቡዳ መንፈስ በላያችን ላይ ይከታተለናል፣ ያጠቃናል ማለት ነው። እንደዚሁ ደግሞ የተለያየ በሬ ላም የሚያጠቃን ከሆነ በሬ ሲወጋን ቀንዶቹን አሹሎ በሬ ሲያባርረን ካደረን የጠቋር መንፈስ አለብን ማለት ነው። የጠቋር መንፈስ ከኛ ጋር አለ ማለት ነው። በሬ ካባረር ዛር ያካለ ወሰንጋላ፣ አዳልሞቲ፣ አዳኝ ወርቁ፣ ሻሃንበሶ እነኚህ ዛሮች ካሉ በእባብ ነው የምትመሰሉት። አትጩህ። በእባብ ነው የሚመሰሉት። የቤተሰብ ውቃቢ ካለ በእባብ ዘላለም እናት አባት ሲገብሩት የነበረ ዛርና ውቃቢ ቅድም መምህራችን መጋቤ ሃይማኖት እንዳስተማሩን እንደዚህ አይነት በህልም የሚያሰቃየን ከሆነ ምንድነው የሚታየን? የንባብ እና ዘንዶ ካለ የሚያባርረን በህልማችን ስንሰቃይ የሚያሰቃየን የሚያቃጀን ከሆነ ቀጥታ ከአያት ከቀድሚያት ከአባት ከእናት የወረስነው የዛርና የውቃቢ መንፈስ አለብን ማለበት እንዳለብን መረዳት ያስፈልጋል። ይህንን ደግሞ ካወቅን ያው ጸጥ ብለን መቀመጥ የለብንም፣ መጸለይ ያስፈልገናል ማለት ነው። ሴት ላም ደግሞ የምታባርረን ከሆነች ደግሞ ሙጫ ዘሪጋ የምትባል የሴት ዛር አለች። ሙጫ ዘሪጋ እነ ጎለምሸት እነ አቴቴ ወይም የጸሌ መንፈስ አደምልኪ የምትባል በዚህ በአማራው ክልል በአማራው ላይ ደግሞ ልክ ወደ አማራው ስንተረጎመው ደግሞ ምንድነው ተኮላሽ ኢያሱ የምትባል የሴት ዛር ተኮላሽ ኢያሱ የምትባል የሴት ውቃቢ ማለት ነው። የሴት ውቃቢ እንደውም አንዳንድ ቦታ እኮ ስንሄድ ማርያሜ እያሉ ሁሉ ይጠሯታል። እችን የዛር መንፈስ ሴት ዛር እና ልክ ከራሄሎ የምትባል የሴት ዛር ጋራ የምትወዳደር ተኮላሽ ኢያሱና ማርያሜ ይላታል። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ከድንግል ማርያም መወለዱን ለማሳት ማለት ነው ማርያሜ እያሉ ብዙዎች ሰዎች ሲያመልኳት ጊፍቲ ኬኛ ወይም ደግሞ እመቤታችን እያልን ስናመሰግናት ስንሰግድላት ስንበረከክላት የምንትሮን የሴት ዛር አለች ማለት ነው። እና ይሄንን ሁሉ የሚያደርግ እንደዚህ በህልማችን የሚያሰቃየን ከሆነ እነኚህ ምልክቶች ካሉብን በህልማችን የምናያቸው የምንቃዥ ከሆነ እያንዳንዳችን መተኛት የለብንም ማለት ነው። የውጭ አይነ ጥላ የሚባል አለ። ድንገት ዝም ብሎ ይመጣል። ወንዱን ሴቱን ደንበኛ ያደርጋል። እየተገናኘ ይሄዳል። ሲጸልዩ ሲሰግዱ ሲቀጠቅጡ የለም። ሌሊት ተኝተው ቅዠት ነው። በተኙበት እየመጣ ይገናኛቸዋል። በተለይ ደግሞ ይሄ የውጭ አይነ ጥላው የሚባለው ነገ ቤተክርስቲያን ሄዳለሁ፣ ጸበል እጠመቃለሁ፣ ሰውነታችሁን ታጥባችሁ ቅዱስ ቁርባን እቀበላለሁ ስትሉ ይመጣና አኮላሽቶ ይሄዳል። እንግዲህ አጋንንት ክፉ ስለሆነ ራሱን ለመቀያየር ችግር የለበትም። ሴቶቹን በወንድ እየተመሰለ ይገናኛል። ባስ ሲል ደግሞ በሴትም ይፈትናቸዋል። ወንዶቹን በወንድም በሴትም ይፈትናቸዋል። ሰው ስለማይናገር ቢናገርም ምን ተፍረት ስለሆነ ተናግሮም የሚሰማውም የሚረዳውም ስለሌለ እንዲህ ይሆንኩ ነው ብላችሁ ብትናገሩ አንዳንዱ አይ ይሄ ሳይኮሎጂ ችግር ነው፣ ያላገባችሁት ደግሞ ስላላገባችሁ ነው ብታገቡ ይተዋችኋል ይላሉ። ያገቡት ደግሞ እንደዚህ ሲፈተኑ አይ እናንተ ከትዳር ውጪ ስለምታስቡ ነው ትባላላችሁ። ይሄ ደግሞ ለሱ ጥሩ ሽፋን ይሆናል። በጣም በሚሊዮን የሚቆጠሩ ኦርቶዶክሳውያን እንዲህ አይነት ችግር አለባቸው። እኔም በዚህ አገልግሎት ለረጅም ዓመት ስሰማው የኖርኩት በተለይ ደግሞ ወጣቶች እየመጣ ይገናኘኛል፣ ይታገለኛል፣ ሊገናኘኝ ይፈልጋል። አንዳንዴ በእናት በአባት በወንድም በእህት በሚታወቅ ሰው በማይታወቅ ሰው እንዲህ አይነት ፈተና አለ። ጠዋት ስነሳ ራሴን ጠላለሁ የሚሉ በጣም ብዙ ሰዎች አሉ።
እንዲህ ሲያደርጋችሁ አንደኛ ተስፋ ያስቆርጣችኋል፣ ሁለተኛ ቤተ ክርስቲያን እንዳትሄዱ ያደርጋችኋል፣ ሶስተኛ እንዲህ የፈተነኝ ብጸልይ ምን ዋጋ አለው ብላችሁ ጸሎት ስግደት ትተዋላችሁ፣ አራተኛ አይ እየመጣ ስለሚገናኘኝ ብጸልይም ብሰግድም ዋጋ የለውም ብላችሁ ተስፋ ቆርጣችሁ እንድትቀመጡ ያደርጋችኋል። ከዚህ ባሻገር ግን የመጨረሻ ደግሞ አስከፊና ጎጂ ጎኑ ምንድነው? አሁን እሷን እየመጣ ስንት አመቷ ነው ንገረኝ እድሜዋን? 25 መቼ እንደጀመረ ቢጠየቅ ይናገራል። አሁን 25 አመት ነው። ዝም ከተባለ ካልታወቀ ካልተነቃ አብሮ እንደዚህ ከርምና በመጨረሻ ራሱ ባል ሆኖ ይቀመጣል። ቆየክ ሳይ አንደበት ነው የሚይዘው። በቃ እንድታወራ አልፈልግም። እጋለጥ ከተጋለጥክ ቆይታል፣ ግን እኔን አታወራኝም። እንዴት ብዬ ነው እንደማየው? በቃ አንደበት ነው የሚይዘው። ወይኔ አታውቅም። ብዙ ጊዜ አገልጋዮች ዝም በል ተንበርከክ፣ የእሷ መንፈስ አንዱ የሚያደርገው ነገር ምንድነው? ዝም በል በቅዱስ ሚካኤል ዝም በል። ምንድነው የሚያደርገው? ሲጠራ ይመጣል፣ ሳይጠራም ራሱ ይመጣል። ከመጣ በኋላ ከኔ ጋር ፍጥጥ እንባው ዱብ ዱብ ይላል። አንደበት አይፈታም፣ አይናገርም፣ እንዲህ ነኝም አይልም። አሁን ዛሬ ነው በመድኃኔዓለም ቀን ለመጀመሪያ ጊዜ እንግዲህ ይሄን ሁሉ አመት አብረን ስንታገል አይነ ጥላ ነኝ ብሎ የተናገረው። እረፍ፣ በመድኃኔዓለም እረፍ። እየሰማችሁ ቀጥ ብሎ ደርቆ በቤቱ ጀርባ ላይ የሆነ ቦታ ላይ ተለጥፏል እና እባቡ ላይ እባብ ጠምጥመውበታል። ማለት የእባብ ቆዳ ጠምጥመውበታል። ውስጥ ያለችው እባብ የደረቀው እባብ ሴት እባብ ናት፣ ሚስትየዋ ነች። ከላይ የተጠመጠመው ደግሞ ሰውየው ናቸው ማለት ነው። ለምንድን ነው እንደዚህ ያደረከው ሲባል እኔና እሷ ነን አለ። እኔና እሷ ማለት እንግዲህ ባልና ሚስት ነን ማለታቸው ነው። አንድ መንፈሱ አንዴ እነሱ ሆነው ነው የሚያወሩት። ኦን ኤንድ ኦፍ። አይ ይሄ ዓመት አልሆነንም ተዋረድን። እድሜ ልክ ያከማቸሁትን የስልብና ገንዘብ በሚስጥር ተደብቄ ሳረግ የነበረውን እግዚአብሔር አዋረደኝ አጋለጠኝ እያሉ ያኔ የዛሬ 30 ዓመት የዛሬ 20 ዓመት አካባቢ ይመስለኛል ቅርስናቸው በዝሙት ሲፈርስ በእግዚአብሔር ላይ አምፀው በስልጣነ ክህነት ላይ አምፀው እንዲሁም ደግሞ ጸበል በመርጨት አምፀው ስለሆነ ይሄን ዝሙት የሰሩት ከዛም ካፈርኩ አይመልሰኝ ብለው ያገኛቸው ያዋረዳቸው ክህነታቸውን ያስቀማቸውን መስቀሉን ያስነጠቃቸውን ሰው አስገድለውታል በመተት ማለት ነው። ካፈርኩ አይመልሰኝ ብለውና የዛ ሰው ደምም ይጠራቸዋል እና ምን ይላሉ ሲጮሁ የሱ ደም ነው ያጋለጠኝ፣ የሱ ደም ነው ያጋለጠኝ። በእጆት ነው የገደሉት አልኳቸው። አይደለም በመተት ነው የገደልነው እኛ እያለም ያወራል። እንደገና ደግሞ ሰውየውም ራሳቸው የሚያወራሉ። ወጣ ገባ ነው፣ በቃ ግራ የሚያጋባ ነው። አይ በቃ አንድ በነገራችን ላይ የቤት ሰራተኛዋ ይሄ ውርደት ከመጣ በኋላ ጠፍታለች። ከስቸው ብን ብላ ጠፍታለች። ለምን? እሷንም ተገናኝቷት ነበር። አይምሬ ነው ልጁ። አይምሬ የተሰነጠቀ ነገር ካገኘ መግባት ነው በቃ ዝም ብሎ እና ይቅርታ ለምናገረው ነገር አይምርም። እናቱ ላይ ድግምት ያደረገ ይሄ ምን በጣም ከባድ ነው አንዳንድ ጊዜና ልጅቷ ብን ብላ ጠፍታለች። እና እናትና አባትን የሚጠራቸው የለም። ቤቱ ይሸታል። ሽንት ቤት የሚወስዳቸውም ሰው አልነበረም። በጣም ተቸግረው ነበረ ማለት ነው በዛሽ ቅጽበት ውስጥ እና ቤቱ ተጸዳዳላቸው፣ ተስተካከለ፣ ሁሉ ነገር ተስተካከለላቸው። ሰራተኛ ተቀጠረላቸው፣ ጸሎት ክፍል ተዘጋጀ። በግድ ነው ስገዱ ይተዋል። አልሰግድም ይላሉ። በምን ሰዎቹን እናገኛቸው? ባልና ሚስት ተሰውረዋል። ሰላቢ አይደለ? ሰላቢ ስለሆነ ሰልቧቸዋል። ልባቸውንም አይምሯቸውንም ህሊናቸውን ሰልቦ መንፈሱ ብቻ ነው ፈጠጥሎ ለ15 ቀን ያክል እየተመላለስኩኝ በእውነት መከራዬን አይቻለሁ። እንደው በእውነት እግዚአብሔር አይቶልኛል ብዬ አስባለሁ። መከራዬን አይቻለሁ። እየተመላለስን 15 ቀን ሙሉ ሂጂና እያቸው እያልኳት እቺ የመጀመሪያዋ ሰንበት ተማሪዋ ጎበዟ ማነው ጉባኤ የምትካፈለው አለች። ሂጂ እያቸው እያልኳት ወጥ ምግብ እየሰራች ይችላል ከሰራተኛዋ ጋር እየተነጋገረች አባባ አይሰግዱም ለካ ቀውሰዋል፣ አብደዋል እና እንቅልፍም አተው ነው
በብዙ ነገር ተጨንቀዋልና የእንቅልፍ ኪኒን እንዲወስዱ በዶክተር እንዲመረመሩ ግማሹ የአማኑኤል እንትን አይደለም ዛር ነው ታውቋል ዛርና ሰላቢ ነው ስለዚህ ሌላ መድኃኒት ምናምን እንዳትሉ ይሄ በኔ ቁጥጥር ውስጥ በቃ በኔ እጅ ውስጥ ያሉ ስለሆኑ ሌላ ነገር እንዳታበሉብኝ ብዬ ለሰፈር ሰው ተናግሬ በቃ እንዳትነኮብኝ ብሏል መምህር ተስፋዬ እኔ ጨርሰዋለሁ ብሏል ተባለ ግን የጨረሰችው ማናት እቺው መንፈሳዊቷ ልጅ ነች በመቁጠራ እየሄደች ከኋላ እየቀጠቀጠች ወይ ሄጅ ከዚህ ያሏት ከኋላ እንትን እየተሽከረከረች በዚህ እየመጣች ስትቀውር መጨረሻ ላይ ወደ ልቦናቸው እንዲመለሱ አድርጋ ልጄ አትምቺኝ ራሴ ነኝ እያሉ ወደ ልባቸው እየተመለሱ መጥተው ምን ሆነን ነው አሉ ተጀመረ ለመጀመሪያ ጊዜ ወደ ልባቸው ተመለሱ እንዴ ወር ሆናችሁ እኮ ልጃችሁም ታስሯል አዎ በልጃችን መታሰር ምክንያት ነው አይምሯችን ያጣናው ማለት ነው አሉ ልክ ታሰረ የሚባለው ከሰሙ በኋላ ነው እንትን ያሉት እና ሱቁ ተዘግቷል ሌባም ገብቶ ዘርፎት ነበር ተባለ ያው መቼም ይችን ግርግር ለሌባ ይመቻላል የሚባለው ይችን ግርግር ተጠቅመው በአጥር ዘለው የግቢውን በር ከፍተው ሽማግሌ ናቸው ብሎ አስበው እኮ ነው በሩን ከፍተው ሙልጭ አደረጉት ይሄን ያደረጉት ማን ናቸው እንግዲህ አካባቢው ላይ ያሉት ባለሱቆች ናቸው ብሎ ሁሉም ሰው ይገምታል 70-80% እንደዛ ነው የሚገምተው ከዛም ደግሞ የሰፈሩ ላይ እሱ ያባረራቸው በመተት ያባረራቸው ዱርዮች ናቸውም ይባላል ከበር ላይ በመተት እንዳባረራቸው የታወቀው የሰፈር ልጆች መተው ሲነግሩኝ ነው አረኛንም እኮ ከዚህ አካባቢ ሄዱልኝ ከዚህ ያለን ለካ ሴቶቹን ሊያጠምድ ነው እኛንም እኮ ብናርጎን ያጠፋን እኮ በመተቱ ማን ብለው ተናገሩና ከተለያዩ የሰፈር ሰዎች የሰበሰብኩት መረጃ ነው እንግዲህ ለእናንተ ዛሬ ገጠመኝ ሆኖ ተቀናብሮ እዚህ ደረጃ የመጣው ለአንድ ደቂቃ ያክል የነገርኳችሁ ማለት ነው አሁን ይሄን ገጠመኝ እየሰማህ ነው ወንድሜ ምን ነግርህን ስማ ፖሊሱ ያስደመጠህ እንደሆነ ተስፋ አደርጋለሁ ጆሮህን መቼን መድፈን አትችልም ካለ መስማት መቆጠብ አትችልም ሌላ ሐሳብ ማሰብ አትችልም አባትህ እንዴት መንፈሱን እንደተዋረሱት መስማት የምትፈልግ ሆነ በደንብ አዳምጥ አሁን ልባናቸው ከተመለሰ በኋላ አባትዬ የነገሩኝ ነው መነግረው ለሱ እንግዲህ እንዲህ ያሉኝ በየሳቸው ጋር እንትከምል ለሱ ስነግረው በዛው አዳምጡ ይወልህ ወንድሜ እድሜህ ጥሩ ነው ያለው አፍላ እድሜ ላይ ማለት በቃ ለጋብቻ የሚመች እድሜ ላይ ነው ያለው አግብተህ ወልደህ ጥሩ ህይወት መኖር የምትችልበት እድሜ ነው በቀል ምናምን እንዳታስብ ለምን ሰፈር ውስጥ ተዋረድን ብለህ እንዳታስብ ለዚህ ሁሉ ውርደት የዳረጉ የአባትህ የስልብና ስራ ነው ስላረጁ እሳቸውን አልፈልግም ስላለ መንፈሱ አንተ ላይ አረፈ የቡዳ መንፈስ ያለባቸው አብዛኞቹ እናቶች ላይ ያለ መንፈስ አይናቸው ላይ ሆኖ ብዙ ህፃናትን ሲፈጅ የነበረ ብዙ ሰዎችን ሲበላ የነበረ መንፈስ እናቶች ሲያረጁ ወደ ልጆች ይሻገራል የሚባለው በዚህ እመን አንተ ላይም ስልብናው ተሻግሯል ማለት ነው ያያቸው ሴቶች ለዝሙት የሚወድቁልህ የነካቸው ሴቶች የሚወድቁልህ እኮ በድግምት ነው በተለማመድከው ድግምት ነው ለምን ትክዳለህ በቃ መካር የለብህም ይሄን እመን እልሁን ተው ይሄ ድንፋታውን ምናምን ተው እሱን ተውና አሁን ወደ ልብህ ወደ ቀልብ ተመለስ አባትህ ወደ ልባቸው ተመልሰዋል ሰምተሃል አሁን ሳወራ ይቺ ልጅ እንትን መንፈሳዊቷ ልጅ መጀመሪያ ቀን ማስቲካ ገዝታ ስትሄድ ጣቷን ስትነካት ወሯታል ነዝሯታል ቤተክርስቲያን ስትሄድ ራሷን አሟታል መጣች ራሷን ቼክ አደረገች ያዘችው ስለዚህ አንተ ውስጥ ያለው ምንድነው ማለት ነው ሰይጣን ነው ማለት ነው የእግዚአብሔር መንፈስ መቼም ሴቶቹን እንደዚህ እንድትነካቸው አድርጎ ሁሉንም ሴት እንድትገናኝ ያደርጋል አያደርግም ስለዚህ ጥበብ አይደለም ማለት ነው ጠባብነት ነው ጥበብ ነው እያልክ አባቴ ያስተማሪ ጥበብ ነው እያልክ ስትመጻደቅብኝ ነበር እስር ቤት ለጠይቅህ ስመጣ ስለዚህ ጥበብ አይደለም እግዚአብሔር በዚህ ጥበብ ዝሙት እንድትፈጽም አይደርግህም አይ ለመጥፎ ነገር ተጠቀሚበት ነው እንጂ መልካም ጥበብ ነው ብለህ የምታስብ ከሆነ መልካም ጥበብ ቢሆን ኖሮ እቺ ልጅ በቤቷ በመቁጠሪያ ስትቀጠቅጠው አቤት ብሎ ባልተናገረ ነበር ያ አጋንንት ነው አንተ መልካም ጥበብ የምትለው ዛሬ ላይ አባትህ ላይም ተይዟል እናትህ ላይም ተይዟል ለቅዱስ ቁርባን እንዲበቁ እየተጋን ያለ ነው ከእስር ቤት መፈሻ ጊዜ ደርሷል በአመክሮ ልትወጣ ነው ቅርብ ጊዜ እንደምትፈታ 1-3 ወር ማሚቀራል እንደምትፈታ እየሰማን ነው ስትወጣ ግን ፐርፌክት ሆነ እንድትወጣ ትምህርት ይዤልህ እመጣለሁ በፍላሽ እንድትቀበለኝ ይፈልጋለሁ ይሄን ትምህርት እንድትቀበለኝ የሚፈልገው ፖሊሶቹ ፈቅደውልኝም እንድትቀበለኝ የሚፈልገው አንተ እንድትለወጥ ብቻ ነው ሌላ አንድና አንድ ምንም የለም ከፈለክ እዛ ቤት አትኑር ቤቱን ሸጣችሁም ሌላ ሰፈር ሂዱ ለምን ስለተዋረዳችሁበት ሰፈሩ ላይ መውጣት መግባት ሊከብድህ ይችላል ከፈለክ እኔ ቤት እከራይልሃለሁ ቤት ተከራይልህና ግቢውን በውጭ ሆነ ማሻሻት ትችላለህ የሰውን አይን ማየት የምትፈራ ከሆነ አይ
የሰፈሩን ሰው ይቅርታ መጠየቅ እፈልጋለሁ። ልጆቻቸውንም የተገናኘሁባቸው ሰላቢ መንፈስም የላኩባቸው መግዛት የማይፈልጉትን ዕቃ ያስገዛኋቸውም በሙሉ ይቅርታ ማለት እፈልጋለሁ ምትል ከሆነ እኔ ከፊት ሆኜ ማንም እንዳይጎዳህ በቅዱስ ሚካኤል አማካኝነት ስዕሉን ይዤ የሰፈሩን ሰው እማጸንልሃለሁ። ችግር የለውም። እኔ የምፈልገው ከዚህ ቤት ከዚህ ሰፈር ወጥተህ ሌላ አዲስ ህይወት እንድትጀምር ነው። እናትና አባትህን እያቆረብክ እንድትጦራቸው ነው የምፈልገው። ነገር ሁሉ አልፏል። ሁሉ ነገር ተስተካክሏል። በቃ የሰላቢ መንፈስ የሰይጣን መንፈስ ነው። አባትህ ደብተራ ነበሩ፣ አሁንም ደብተራ ናቸው። እየደገሙ ነው ማለት ሳይሆን ያንን ድብትርናውን ሲሰሩት ቆይተው ነው ዛሬ ላይ ነገሮች የተስተካከሉት። አንተ ነህ ያስቀጠልከው ይሄንን ድብትርና። ስለዚህ ስር ማሽቀጠል በጣሽነትህ፣ ሰላቢነትህ፣ ሟርተኝነትህ፣ በዝሙት መውደቅ ይሄን የምትሰራቸው አፍዛ ደንዝዙን ከልከሊውስ መንፈስ ሴቶች ላይ ስትልክ የነበረውን በሙሉ እንዳለ ሁሉ ነገር አጋንንት መሆኑን ካመንክ ንስሐ ለመግባት የምታስቸግረን ነህ ብዬ አላስብም። ደግሞ በጸባይም ጥሩ ልጅ እንደሆንክ ሰምቻለሁ። አሪፍ ልጅ ነበረ በፊት። አንገቱን ደፍቶ የሚወጣ አንገቱን ደፍቶ የሚገባ ከጫቱና ከሲጋራ ውጪ ሌላ ምንም የማያውቅ የሆነ ጊዜ ላይ ነው ሱቅ ከከፈተ በኋላ የተቀየረው ነው የተባለው። ስለዚህ አባትህ ካዋረሱህ በኋላ ነው ይሄ ነገር የሆነው። አሁንም ይሄን ስነግርህ ሊጎረብጥህ ይችላል፣ እልህ ሊይዝ ይችላል፣ ልትጎዳን ልታስብ ከወጣህ በኋላ የሰው ደም ልታስብ ትችላለህ። ይሄንን ነገር እንዳታደርግ ነው የማስተምርህ። ፖሊሶቹም በጸባይ ለውጥ እንደምታመጣና የሆነ አዲስ ነገር እንደሚታይብህ ጉዳዩ የመንፈስ ጉዳይ እንደሆነ የተዋርሶ ጉዳይ እንደሆነ ስለገባቸው ነው በቅርብ ጊዜ የሚለቁህ። ተነጋግሬ ማለት ነው። ጉዳዩን ስትፈጽም የነበረው ከአባትህ እንደሆነ መጥተው ፖሊሶቹ ጠይቀዋቸው አባትየውን ኢንተርቪው አድርገዋቸው ነው በቃ ልጆትን እንፈታለን ሲሏቸው ልባቸው መለስ ያለው። ስለዚህ አንተ እንደምትፈታ ሲያውቁ እናትና አባትህ ልባቸው ደስ ካለው ከወጣህ በኋላ ለበቀል ከተነሳሳህ አባትና እናትህ ይሞታሉ። ያ ማለት ራሳቸውን በቃ እንዴት ነው የልብ ድካማቸው ይዟቸው ልምን የሚለው ታውቃለህ ለምን በሽታ እንዳለባቸው። ስለዚህ ለእናትና አባትህ እድሜ ሲባል ወግ ማረግህን ማየት የምትፈልግ ከሆነ የምሰጥህን ትምህርት አዳምጥ። ይሄን ልልህ የምችለው ቤት እከራይልሃለሁ ከፈለክ ከውጭ ሆነ በደላሎች ማሻሻጥ ትችላለህ። አባትና እናትህን ወደ ሌላ ቤት ሽፍት ማድረግ ትችላለህ። አሁኑኑ ከፈለክ አባትና እናትህን ሌላ ሰፈር ላይ እንዲከራዩ እንዲኖሩ ማድረግ ይቻላል። እኔ ይገባኛል። የሞራል ጉዳይ የውርደት ጉዳይ አውቀዋለሁ። ሁላችንም በሰፈራችን